አንድ ሰው ራስን በመቆጣጠር የተሻለ የሚባለው ራስን የመቆጣጠር ጥበብን በትንሹ ብቻ የሚጠቀም ሲሆን ነው። ራስን መቆጣጠር ውጤታማ የሚሆነው ብዙውን ጊዜ ራስን መቆጣጠር በማይጠይቁ ሁኔታዎች ውስጥ መኖር ሲቻል ብቻ ነው። እናም ትጋት፣ ጽናት፣ ፍላጎት ለስኬት እጅግ አስፈላጊ ነገሮች ናቸው። እነዚህን ብቃቶች የማሻሻያው መንገድ ግን የተሻለ ዲሲፕሊን ያለው ሰው መሆንን መመኘት ሳይሆን የተሻለ ዲሲፕሊን የተላበሰ አካባቢን መፍጠር ነው። ይህ በስሜት የማይመራ ሐሳብ የበለጠ ትርጉም የሚሰጠው ደግሞ ልማድ አንድ ጊዜ በአእምሮአችን ላይ ከተፈጠረ የሚሆነውን ስንረዳው ነው። አንድ ጊዜ አእምሮ ላይ የታተመ ልማድ ሁኔታዎች በጠየቁ ቁጥር ሁሉ ለመተግበር ዝግጁ ነው። ዛሬ እጅግ ዓለም አቀፍ ተወዳጅነትን ካተረፈው የልማድ አስደናቂ ኃይል ወይም አቶሚክ ሃቢትስ ከሚለው ከዚህ መጽሐፍ ራስን ስለመቆጣጠር የሚያነሳውን ሐሳብ በስፋት እንቃኛለን። እሱም ብቻ ሳይሆን ከሱ ጋር አንድ ላይ የሚሄዱ ሐሳቦችንም በስፋት እንዳስሳለን። ይህ ጠቃሚ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ላይክ በማድረግ እንጀምር። በአሜሪካን ቴክሳስ ግዛት ውስጥ ቴራፒስት የሆነችው ፓቲ ማጨስ የጀመረችውና ብዙውን ጊዜ የምታጨሰው ከጓደኞቿ ጋር ፈረስ ስትጋልብ ነበር። በጥረት ማጨስ አቆመች፣ ፈረስ መጋለብም ተወች። ለዓመታት እንደዚያ ቀጠለች። ከ10 ዓመታት ገደማ በኋላ ከዕለታት በአንዲት ቀን በአጋጣሚ ፈረስ ስትጋልብ ከብዙ ዓመታት በኋላ የማጨስ ፍላጎቷ አናቷ ላይ ወጥቶ አፋሸገች። ምልክቶች ወይም ኪውስ በውስጧ ሰርጸው ነበር። በመሆኑም ከረጅም ጊዜ በኋላ ምቹ ጊዜ ጠብቀው ፈነዱ። ልማድ አንድ ጊዜ ከጸረጸ ቢተውም እንኳን የሚተገበርበት አካባቢና ምልክቶቹ እንደገና በመጡ ቁጥር ብቅ ለማለት ይዳደዋል። የባህሪ ለውጥ ቴክኒኮች ወደ ኋላ የሚመለሱት አንደኛው ምክንያትም ይሄ ነው። ስለሆነም ስለ አካባቢና ስለ ፍንጮች የማትጠነቀቅ ከሆነ የማትፈልገውንና ያጠፋኸውን ልማድ መልሰ ለመሸከም የምትገደድበት እድል ሊኖር ይችላል። መጥፎ ልማዶች ራሳቸውን በራሳቸው የሚያነቃቁ ወይም አውቶ ካታሊክ ናቸው። ሂደቱ ራሱን በራሱ ይመግባል። በመጀመሪያ ሊያደነዝዙት የሚፈልጉትን ስሜት ያዳብሩታል። መጥፎ ስሜት ይሰማሃል፣ ከዚያ ታጨሳለህ። ስታጨስ የበለጠ የሚያጨስ ደስ የማይል ስሜት ይሰማሃል። ቴሌቪዥን ለረጅም ጊዜ ስታይ የስንፍና ስሜት ወይም ሶሻል ሚዲያ ስትከታተል የስንፍና ስሜት ይቆጣጠራል። ከዚያም ምንም ሌላ ስራ የመስራት ብርታት ስለማይኖር ቴሌቪዥኑን ወይም ሶሻል ሚዲያውን ማየትን ትቀጥላለህ። ስለ ጤና መጨነቅና እንድትሰጋ ያደርጋል። ስጋትህን ለመቀነስ ታጭሳለህ። ዑደቱ እንደዚህ እያለ ይቀጥላል። ጥናቶች ይህንን ሁኔታ በፍንጭ የተነሱ ፍላጎቶች ወይም ኪው ኢንዲዩስድ ዋንቲንግ ይሉታል። ሐሳቡ ውጫዊ ገፊ ኃይሎች መጥፎ ልማዶችን እንድትደግም የሚያደርግህን ከፍተኛ ጉጉት ይፈጥሩብሃል የሚል ነው። አንድን ነገር ስታይ መፈለግ ትጀምራለህ። ይህ ሂደት ሁልጊዜም ይሰራል። ብዙውን ጊዜ ደግሞ እኛ ሳናውቀው ይሰራል። ለምሳሌ ሱሰኞች የኮኬን ምስል ለ33 ሚሊ ሰከንዶች ካዩ የማጨስ ፍላጎት በጭንቅላታቸው ውስጥ እንደሚያጨርባቸው ጥናቶች ያረጋግጠዋል። ይህ በጣም አጭር ጊዜ ቢሆንም አእምሮ ግን በፍጥነት ለመመዝገብ ይጠቀምበታል። ያየው ሱሰኛ ምን እንዳየ እንኳን አይነግርህም። በእነዚያ ሴኮንዶች ውስጥ ባያት ነገር ግን ጉጉት ይቆጣጠረዋል። ልማድን መስበር ትችላለህ። የመርሳት እድል ግን ዝቅተኛ ነው። የልማዶች የአእምሮ ቅሪቶች አንድ ጊዜ አእምሮ ላይ ከተለጠፉ በኋላ ሙሉ በሙሉ የመወገድ እድላቸው በጣም አነስተኛ ነው። ለብዙ ጊዜ ጥቅም ላይ ባይውሉም ተመልሰው የመምጣት ጠባብ እድል ካገኙ ለመመለስ አፋፍ ላይ ሆነው ይጠብቃሉ። ስለሆነም አጓጊ ሁኔታዎችን መቋቋም አዋጭ ስልት ነው የሚሆነው። ብዙ መቆራረጦች በሞሏት ህይወት ውስጥ የተሟላ አመለካከት ይዞ መኖር ከባድ ነው። ብዙ ጉልበትም ይጨርሳል። በአጭር ጊዜ ጉጉትን ወይም ቴምፕቴሽን ማሸነፍ መምረጥ ትችላለህ። በረጅም ጊዜ ግን የምንኖርበት አካባቢ ውጤት ነው የሚሆነው። ባሉታዊ ከባቢ ውስጥ ከአዎንታዊ ልማዶች ጋር የሙጥኝ ብሎ መኖር በቀላሉ የሚቻል አይሆንም። ከሁሉም የተሻለው መንገድ
ደግሞ መጥፎ ልማዶችን ከምንጫቸው ማድረግ ነው። ተግባር ላይ መዋል ከሚችሉ መጥፎ ልማዶች መገላገያ መንገዶች መካከል አንዱ ልማዱን የሚያነሳሱት ፍንጮች ያሉበትን ቦታ አለመገኘት ወይም ከፍንጮቹ ጋር የመገናኘት እድል መቀነስ ነው። እስኪ ምሳሌዎችን ለመመልከት እንሞክር። መስራት ያለብህን ስራዎች እንዳላጠናቀቅ ከተሰማ ለጥቂት ሰዓታት ስልክህን ሌላ ክፍል አስቀምጠው። ሁልጊዜ ከሰዎች የማነስ ስሜት የሚሰማ ከሆነ የቅናት ማዕከላት የሆኑትን ማህበራዊ ሚዲያዎችን መጠቀም አቁም። ቴሌቪዥን በማየት ረጅም ሰዓት እያቃጠልክ ወይም ሶሻል ሚዲያ በመመልከት ረጅም ጊዜህን እያጠፋ ከሆነ ከመኝታ ክፍል ስልክህን አርቀው። ብዙ ገንዘብ ኤሌክትሮኒክስ ላይ እያፈሰስክ ከሆነ የአዳዲስ ቴክኖሎጂ ዜናዎችን ማየትም ሆነ ማንበብ ለጊዜው አቁም። ብዙ የቪዲዮ ጌሞችን ወይም የስልክ ጌሞችን የምትጫወት ከሆነ መጫወቻዎችን ነቅለ ራቅ ያለ ቦታ አስቀምጥ ወይም አፕሊኬሽኑን አንስቶል አድርገው። ይህ የባህሪ ለውጥ የመጀመሪያው ህግ ተገላቢጦሽ ነው። ግልጽ ከማድረግ ይልቅ ነገሩን የማይታይ ማድረግ። እንደነዚህ አይነት ጥቃቅን ለውጦች የሚያመጡት ውጤት ሁልጊዜም ያስደንቀኛል። አንዱና ዋናው ፍንጭ ማስወገድ ነው። ከዚያ ሙሉ ልማዱ እየቀለለ ይሄዳል። ራስን መቆጣጠር ግን የአጭር ጊዜ እንጂ የረጅም ጊዜ ስልት አይሆንም። ምቹ ሁኔታዎች አንድ ወይ ሁለት ጊዜ ልትቋቋም ትችላለህ። ሁልጊዜም በድል መወጣት ግን እርግጠኛ መሆን አትችልም። አንድን ነገር በትክክል ለማድረግ በፈለክ ቁጥር የፍላጎት ጥንካሬህን በማሳሰብ ከመድከም ይልቅ አካባቢህን በማስተካከል ለማሸነፍ መሞከር ይቀላል። ራስን የመቆጣጠር ሚስጥርም ይኸው ነው። የጥሩ ልማዶችህን ፍንጮች በግልጽ ስታስቀምጥ፣ በተቃራኒው ደግሞ የመጥፎ ልማዶችህን ምልክቶች ግን የማይታዩ ማድረግ ይኖርብሃል። የቪየትናም ጦርነት 6ኛ ዓመቱን የያዘበት በነበረበት በ1971 እንደ አውሮፓውያን አቆጣጠር የኮንግረስ አባላት የነበሩት ኮሎኔል ሮበርት ስቲል እና ሞርጋን መርፊ የአሜሪካን ሕዝብ በሙሉ ያስደነቀ አንድ ግኝት ይዘው ብቅ አሉ። እነዚህ የኮንግረስ አባላት በአፍጋኒስታን የሚገኘው ወታደር በጎበኙበት ወቅት በዚያ ከሚገኙ የአሜሪካን ወታደሮች መካከል 15 በመቶ የሚሆኑት የሄሮይን ሱሰኞች እንደሆኑ አወቁ። ተከታታይ ጥናቶች እንዳረጋገጡት በቪየትናም አገልግሎት ከሚሰጡ የአሜሪካን መከላከያ ሰራዊት መካከል 35 በመቶ የሚሆኑት ሄሮይንን የሞከሩ ሲሆን ከነዚህ ውስጥ 20 በመቶ የሚሆኑት ደግሞ ሱሰኞች ሆነው ቀርተዋል። እናም ችግሩ ቀድመው ካሰቡበት በላይ ሆነባቸው። የነዚህ የኮንግረስ አባላት ግኝት በዋሽንግተን በርካታ ስራዎች እንዲጀምሩ አደረገ። በፕሬዝዳንት ኒክሰን ስር የሆነ የሱስ መከላከያ ልዩ ተግባራት ቢሮ መመስረቱ ከነዚህ ተግባራት መካከል አንዱ ነበር። ተግባሩም ሱሰኝነትን መከላከል፣ ሱሰኞችን መልሶ ማቋቋምና ወደ ሀገራቸው ሲመለሱም ተከታትሎ መያዝ ነበር። በዚህ ጥናት ውስጥ ከተሳተፉ ሰዎች መካከል ሮቢንስ አንዱ ነው። ይህ ሰው ስለ ሱሰኝነት የነበረው የተለመደ አስተሳሰብ እንዳልነበረ ባደረገው ግኝት የሄሮይን ተጠቃሚ የነበሩ ወታደሮች ወደ ቤታቸው ሲመለሱ 5 በመቶ የሚሆኑት ብቻ በአንድ ዓመት ውስጥ ወደ ሱሰኝነት ተመልሰዋል። 12 በመቶ የሚሆኑት ደግሞ በ3 ዓመቱ ሱሳቸውን ሙሉ በሙሉ ትተዋል። በሌላ አገላለጽ በቪየትናም ሄሮይን ይጠቀሙ ከነበሩ 10 ወታደሮች 9 ገደማ የሚሆኑት ወዲያውኑ ነበር ሱሰኝነታቸውን የተዉት። ይህ ግኝት በጊዜው ስለ ጉዳዩ የነበረውን አስተሳሰብ የሚጻረር ነበር። በጊዜው የነበረው አረዳድ ሱስ የማይገረሰስ ቋሚ መገለጫ እንደሆነ ነበር። በሮቢንስ ጥናት የተገኘው ውጤት ያሳየው ግን አካባቢ ከተቀየረ ሱሰኝነትም መቀየር የሚችል ልማድ መሆኑን ነው። በቪየትናም እያሉ ወታደሮች ቀናቸውን ሁሉ የሚያሳልፉት ሄሮይን በመጠቀም በሚያበረታቱ ፍንጮች ተከበው ነው። ለማግኘትም ቀላል ነው። የጦርነት መንፈስ ሁልጊዜም በጭንቀት ውስጥ እንዲኖሩ ያደርጋቸዋል። ሄሮይን ከሚጠቀሙ ወታደሮች ጋር ጓደኛ ይሆናሉ። ከቤታቸው በብዙ ማይል ርቀት ላይ ናቸው ወዘተ። አንድ ወታደር አንድ ጊዜ ወደ አሜሪካ ከተመለሰ ከነዚህ ለሱሰኝነት ይገፋፉ ከነበሩ ፍንጮች ነፃ ይሆናል ማለት ነው። ስለሆነም አውዱ ሲቀየር ልማዱም ይቀየራል። ይህንን ሁኔታ
ከአይነተኛ የደባል ሱስ ባለቤት ሁኔታ ጋር አወዳድረው። እቤቱ ወይም ሰፈር ውስጥ ከጓደኞቹ ጋር ባለው ህይወት ሱሰኛ ይሆናል። ከዚያም ከሱስ የሚወጣበት መንገድ ለመጠየቅ ክሊኒክ ይሄዳል። ምንም ምክር አገኘ ምንም ሕክምና የሚመልሰው ወደ ቀደመው ቤቱ ወደ ድሮው ሰፈሩ ነው። መጀመሪያውንም ሱስ ውስጥ እንዲገባ ያደረጉት ፍንጮች ወዳሉበት የቀድሞ ቤቱና የቀድሞ ሰፈሩ ይመለሳል ማለት ነው። ብዙ የእጽ ተጠቃሚዎች ከሱስ መውጣት ከቬትናሞች ወታደሮች ተቃራኒ ከባድ ሲሆንባቸው የምናየው በዚህ ምክንያት ነው። 90% ገደማ የሚሆኑት ማገገሚያ የገቡ መደበኛ የሄሮይን ተጠቃሚዎች ወደ ሱሳቸው እንደሚመለሱ ጥናቶች ያረጋግጠዋል። ይህ የቬትናም ወታደሮች ላይ የተደረገ ጥናት ግን ብዙዎችን ስለ መጥፎ ልማዶች ያሉንን አስተሳሰቦች የሚጣረስ ነገር ይዞ የመጣ ነው። ምክንያቱም ጤናማ ያልሆነ ባህሪን ከሞራል ድክመት ጋር የሚያያይዘውን ባህላዊ እምነት ሞግቷል። አጫሽ፣ ሱሰኛ፣ ወፍራም ወይም ጠጪ ከሆንክ ለሆንከው ነገር ያበቃ ራስህን መቆጣጠር አለመቻል ምናልባትም መጥፎ ሰው መሆንህን እንደሆነ እድሜ ዘመንን ሙሉ ይነገርሃል። ሽርፍራፊ ዲሲፕሊን ሁሉንም ችግሮች ይፈታል የሚለው አስተሳሰብ ባህላችን ውስጥ የተተከለ አስተሳሰብ ሆኗል። የቅርብ ጊዜ ጥናቶች የሚያሳዩት ግን የተለየ እውነት ነው። ሳይንቲስቶች ራሳቸውን በመቆጣጠር ፍጹም የተዋጣላቸው የሚባሉ ሰዎችን ሲያጠኑ እንዳገኙት ከነዚህ ሰዎች ከሱስ ለመውጣት ከሚታገሉት ሰዎች የተለዩ ሆነው አላገኟቸውም። እነዚህ ራሳቸውን የሚቆጣጠሩ ሰዎች የሚሻሉበት ብቸኛ ሁኔታ ቢኖር ህይወታቸውን ራስን መቆጣጠርንና ከፍተኛ ተነሳሽነት በማይጠይቁ አቋሞች ውስጥ ለመኖር በሚያስችል ሁኔታ መቅረጻቸው ነው። በሌላ አገላለጽ እንደዚህ ያሉ ሰዎች በሚያቋምጥ ወይም ቴምፕቲንግ ሁኔታ ውስጥ የሚያሳልፉት ጊዜ ውስን ነው። የዚህን ክፍል ማጠቃለያ ስንመለከት የባህሪ ለውጥ የመጀመሪያው ህግ ተገላቢጦሽ የማይታይ ማድረግ ነው። ልማድ አንድ ጊዜ ከተፈጠረ ሙሉ በሙሉ የመስራት እድሉ ዝቅተኛ ነው። ከፍተኛ ራስን የመቆጣጠር ችሎታ ያላቸው ሰዎች በሚያስጎመጅ ሁኔታ ውስጥ የሚያሳልፉትን ጊዜ ይቀንሳሉ። መጎምጀትን ከመቋቋም ይልቅ ማስወገድ ይቀላልና። መጥፎ ልማዶችን ከማጥፊያ መንገዶች መካከል ተግባራዊ የሆነው ልማዱን የሚያነሳሱትን ፍንጮች የሚያጋፍጥን ተጋላጭነት መቀነስ ነው። ራስን መቆጣጠር የአጭር ጊዜ እንጂ የረጅም ጊዜ ስልት አይደለም። በመቀጠል ማህበረሰቡ፣ ቤተሰብና ጓደኞቻችን የኛን ልማድ በመቅረጽ አንጻር ያላቸውን ተጽዕኖ ለማየት እንሞክራለን። እንደሚታወቀው የሰው ልጅ የቡድን ወይም ማህበራዊ እንስሳ ነው። የጓደኞቻችንን አክብሮትና እውቅና ለማግኘት ከሌሎች ጋር መተሳሰርንና በማህበረሰብ ውስጥ መመቻቸትን እንፈልጋለን። እንዲህ አይነት ዝንባሌዎች በህይወት ለመቆየታችንም አስፈላጊዎች ናቸው። በአብዛኞቹ ታሪኮቻችን ውስጥ ቀደምቶች የኖሩት በቡድን ወይም በጎሳ ነው። ከጎሳው መለየት ወይም መነጠል የሞት ፍርድን ያህል የከፋ ቅጣት ነው። በአግባቡ የተደራጁና ህብረት የፈጠሩ እነሱ ግን ከፍ ያለ ደህንነትና የተሻሉ እድሎች ውስጥ ኖረዋል። ቻርልስ ዳርዊን እንዳለው በሰው ልጆች ረጅም ታሪክ ውስጥ አሸንፈው የወጡት መተባበርና መተጋገዝ የቻሉት ናቸው። በዚህም የተነሳ አንደኛው ትልቅ የሰው ልጅ ፍላጎት የሆነ ህብረተሰብ ወይም ቡድን ውስጥ መታቀፍ ነው። ይህ የጥንት ተሞክሮ ደግሞ በአሁኑ ዘመን ባለን ሰዎች ዘመናዊ ባህሪያት ላይ የራሱን ተጽዕኖ አሳድሯል። የቀደሙ ልማዶቻችን ከሌሎች የተቀበልናቸው ናቸው እንጂ የመረጥናቸው ምርጫዎቻችን አይደሉም። የምንከተለው በቤተሰቦቻችን፣ በጓደኞቻችን፣ በቤተ እምነቶቻችን፣ በትምህርት ቤቶቻችን ወይም ማህበረሰቦቻችን የተጻፉልንን ስክሪፕቶች ወይም ጽሑፎች ነው። እነዚህ እያንዳንዳቸው ከኛ የሚጠበቁብንን የራሳቸውን ነገር የሚጭኑብን ህግጋት ይዘው ወደኛ ይመጣሉ። መቼና የት ላግባ፣ ምን ያህል ልጆች ይኑሩኝ፣ በዓላትን እንዴት ላክብር፣ የልጆቼ ልደት በምን ያህል ወጪ ላክብር ወዘተ በእነዚህ አካላት የሚወሰኑልን ነገሮች ናቸው። በብዙ መልኩ እነዚህ ማህበራዊ ኖርሞች የየዕለት ባህሪዎቻችንን የሚመሩ የማይታዩ ህጎች ናቸው። እነዚህ ህጎች ሁልጊዜም በአእምሮ ውስጥ አሉ። ብዙውን ጊዜ የባህልን ውስጥ ልማዶች የምንከተለው ያለማሰብ፣ ያለመጠየቅና ያለማስታወስም ጭምር ነው። ፈረንሳዊው ፈላስፋ ሚኬል በማህበረሰብ ውስጥ ባህሎችና ኖርሞች ሁልጊዜ እንዳሻቸው
ይነዱናል ሲል ተናግሯል። ብዙውን ጊዜ በቡድን ውስጥ ታቅፎ መሄድ እንደ ሸክም አይሆንብንም። ሁሉም ሰው መታቀፍን ይፈልጋል። ለቼዝ ጨዋታ ችሎታ በሚሸልም ማህበረሰብ ውስጥ ካደግ ቼዝ መጫወት በጣም ሳቢ ነገር ይሆንልሃል። ሁሉም ሰው ውድ ሱፎችን በሚለብስበት መስሪያ ቤት ውስጥ ከሰራ አንተም እንደዚያ መሆን ያምርሃል። ሁሉም ጓደኞች አንድ የሚጠቀሟት አባባል ካለች እንዳወካት ያውቁልህ ዘንድ አንተም መጠቀም ትፈልጋለህ። በዚህ መንገድ በምንፈልገው ቡድን ውስጥ እንድንሳተፍ የሚረዳን የትኛውም ባህሪ ሳቢ ነው። በተለይ ደግሞ ከሶስቱ ቡድኖች ባህሪዎችን እንወርሳለን። አንደኛ፣ ከምንቀራረባቸው ሰዎች፣ ሁለተኛ፣ ከብዙሃኑ፣ ሶስተኛ፣ ከተጽዕኖ ፈጣሪ ሰዎች። እነዚህ ቡድኖች እያንዳንዳቸው ሁለተኛውን የባህሪ ለውጥ ህግ እንድንጠቀም በማድረግ ልማዶቻችንን የበለጠ ሳቢ ማድረግ እንድንችል ይረዱናል። አንደኛ፣ ከምንቀራረባቸው ሰዎች ባህሪን መውረስ። መቀራረብ ወይም ፕሮክሲሚቲ ባህሪያችን ላይ ከፍተኛ ኃይል አለው። በአካባቢያችን ካሉ ሰዎች ላይ ልማዶችን እንወስዳለን። ወላጆቻችን ሐሳብ የሚያቀርቡባቸውን መንገዶች እንወርሳለን። ጓደኞቻችን እርስ በርሳቸው የሚበሻሸቁባቸውን ስልቶች እንወርሳለን። የሥራ ባልደረቦቻችን ውጤታማ የሚሆኑባቸውን መንገዶች እንኮርጃለን። ጓደኛህ የሚያጭስ ከሆነ አንተም መሞከር ትፈልጋለህ። ባለቤት በር መቆለፉን 2 ጊዜ የሚያረጋግጥ ልማድ ካላት አንተም ይህንኑ ባህሪ ታዳብራለህ። እኔ በህይወቴ ውስጥ ያየሁት ደግሞ በዙሪያ ያሉ ሰዎችን ልማዶች ስወስድ ሳላውቅም ጭምር መሆኑን ነው። በክርክር ውስጥ ከገባው ሳላስበው የሚከራከረኝን ሰው አካላዊ አቋቋም አይነት ተላብሼ ራሴን አገኘዋለሁ። ኮሌጅ እያለሁ እንደ ክፍል ጓደኞቼ ነበር የማወራው። ወደ ሌላ ሀገር ሲሄድም የሄድኩበትን አካባቢ አይነት አነጋገር ስጠቀም ራሴን አገኘዋለሁ። ለማቆምም ጥረት እያደረግኩ እንኳን ቢሆን ማለት ነው። አንድን ሰው የበለጠ እየቀረብነው በሄድነው ቁጥር ከእርሱ የምንወስዳቸው ባህሪያት እየበሱ ይሄዳሉ። ይህ ጠቅላላ መርህ ነው። በአንድ ትልቅ ጥናት 12000 የሚሆኑ ሰዎችን ለ32 ዓመታት ከተከታተሉ በኋላ ከደረሱባቸው መደምደሚያዎች መካከል አንድ ወፍራም ጓደኛ ያለው ሰው ወፍራም የመሆን እድሉ 57 በመቶ ይጨምራል የሚል ነው። ይህ በሌላኛው መንገድም ይሰራል። በሌላ ጥናት እንደታየው በትዳር ውስጥ ካሉ ሰዎች መካከል አንደኛው ጥንድ ክብደት ከቀነሰ ሌላው አጋርም 1/3 በሚሆን ደረጃ እንደዚያው ይቀንሳል። ቤተሰቦቻችንና ጓደኞቻችን በየራሳቸው አቅጣጫ እንድንሄድ የሚያደርጉን የማይታዩ የአቻ ግፊቶች ይለቁብናል። በእርግጥ የአቻ ግፊት መጥፎ የሚሆነው በመጥፎ ሁኔታዎች ከተከተብን ነው። ጠፈርተኛው ማይክ ከኤምአይቲ እንደተመረቀ አንድ አጭር የሮቦቲክስ ትምህርት ተምሮ ነበር። በዚያ ክፍል ውስጥ ከነበሩት 10 ተማሪዎች መካከል 4ቱ ጠፈርተኞች ሆኑ። ዓላማ ጠፈር ላይ መውጣት ከሆነ መቀላቀል ያለበት ጠቃሚ ባህል ወይም ያቺ ክፍል ናት። በተመሳሳይ ሁኔታ በሌላ ጥናት እንደተረጋገጠው የ12 ወይም የ13 ዓመት ጓደኛ የአእምሮ ፍጥነት ወይም IQ ከፍተኛ ከሆነ ያንተም የአእምሮ ፍጥነት በ15 ዓመት ገደማ ከፍተኛ ይሆናል። በሂደት በአካባቢያችን ያሉ ሰዎች ብቃቶችንና ተግባሮችን እንወስዳለን። የተሻለ ልማድ ለመገንባት ማድረግ ከሚገባ ውጤታማ ነገሮች መካከል አንዱ ማዳበር የፈለግከው ባህሪ መደበኛ ባህሪ የሆነበትን ባህል ፈልገ መቀላቀል ነው። በሌላ ሰው ተደጋግሞ ሲያደርጉ የምታያቸውን ነገሮች አዲስ ልማድ ማድረግ ቀላል ነው። ጥሩ የሥራ ባህል ባላቸው ሰዎች ተከበህ የምትኖር ከሆነ አንተም ጥሩ ሰራተኛ መሆንን ልማድ ማድረግ ቀላል ይሆናል። በጃዝ አፍቃሪዎች ተከበህ የምትኖር ከሆነ ጃዝን በየቀኑ መጫወት ምክንያታዊ ባህሪ እንደሆነ ማሰብ ይቆጣጠርሃል። ትክክለኛው ነገር ምንድነው ለሚል ነገር የሚኖር ግምት ይሰራልሃል። ስለዚህ ራስህን የምትፈልገው ልማድ ባላቸው ሰዎች ውስጥ ለማኖር ሞክር። አንተም አብረህ ታድጋለህ። ልምድህ የበለጠ ሳቢ ለማድረግ ደግሞ ይህንኑ ስልት አንድ እርምጃ ወደፊት ገፋ ማድረግ ትችላለህ። የሚከተሉትን 2 ነገሮች የሚያሟላ ባህልን ተቀላቀል። የመጀመሪያው የፈለከው ባህሪ ወይም መደበኛ ኖርማል ባህሪ የሆነበትን፣ ሁለተኛ ካንተ ጋር የጋራ ነገር ያላቸው ሰዎችን የተላበሱትን። በጎሳ ውስጥ የመታቀፍን ያህል ተነሳሽነትን የሚያሳድግ ነገር የለም። መታቀፍ የግል ጥያቄን የጋራ ያደርገዋል። በፊት ብቻህን ነበርክ። ማንነትህ አንባቢ፣ ሙዚቀኛ ወይም አትሌት ነው እና ማንነትህ ነጠላ ነው።
አንድን ባንድ ወይም ክለብ ስትቀላቀል ግን ማንነትህ በዙሪያ ካሉ ሰዎች ጋር የተያያዘ ይሆናል። ስለሆነም ማድረግና መለወጥ ከዚያ በኋላ ያንተ ፍላጎት ብቻ አይደለም። አንባቢዎች ነን፣ ዘፋኞች ነን፣ ሙዚቀኞች ነን ወደሚል ከፍታ ትደርሳለህ። በዚህ መንገድ የምትይዘው የጋራ ማንነት የግል ማንነትህን ማጉላት ይጀምራል። ልማድን ጠብቆ ለማቆየት የሚጠቅመውም ለዚህ ነው። አዳዲስ ማንነቶችን የሚሰጥህና ዘላቂነት ያላቸው ባህሪያት እንዲኖር የሚያደርጉ ጓደኞችህና ማህበረሰቦች ናቸው። ሁለተኛ፣ የብዙሃኑን ባህሪ መውረስ። የስነ ልቦና ባለሙያው ሰለሞን አስች አንድ ምርምር አድርጎ ነበር። ምርምሩ ሲጀምር ጥናቱ የሚካሄድባቸው ሰዎች ከማያውቋቸው ሰዎች ጋር ወደ አንድ ክፍል ውስጥ እንዲገቡ ይደረጋል። እነዚህዎቹ ሰዎች ጥናቱ የሚካሄድባቸው ሰዎች ሳያውቁ ተመራማሪው አስቀድሞ የተጻፈ መልስ እንዲሰጡ ነግሮ ያደራጃቸው ሰዎች ናቸው። የቡድኑ አባላት ወደ ክፍሉ እንደገቡ አንድ መስመር ያለው አንድ ካርድ እንዲያዩ ይደረግና ከዚያ ቀጥሎ ደግሞ 3 መስመሮች ያሉት ሁለተኛ ካርድ እንዲያዩ ይደረጋል። ጥያቄውም ከሁለተኛው ካርድ ላይ ከተሰመሩ 3 መስመሮች መካከል በመጀመሪያው ካርድ ላይ ካለው መስመር ጋር እኩል ርዝመት ያለውን መስመር መለየት ነው። እናም ጥያቄው ቀላል ነው። ሙከራ የሚጀምረው ሁልጊዜም በተመሳሳይ ነው። በመጀመሪያ በተናጠል ከእያንዳንዳችሁ ተሳታፊዎች ላይ ቀላል ሙከራ ይኖራል። በዚህ ጊዜ ሁሉም ሰው ትክክለኛ መልስ ይሰጣል። ከጥቂት ዙሮች በኋላ ግን ተሳታፊዎች የሚገቡት በአጥኚው የተሳሳተ መልስ እንዲሰጡ ከተነገራቸው ሰዎች ጋር በቡድን ይሆናል። እነዚህ ሰዎች መልሱ ሀ ነው ሊሉ ይችላሉ። ግልጽ ሆኖ የሚታየው ትክክለኛው መልስ ግን ሐመር ውሃ ቢሆንም ማለት ነው። በዚህ ጊዜ ይህንን ሴራ የማያውቁት የምርምሩ ተሳታፊዎች በግራ መጋባት ውስጥ ይወድቃሉ። አይናቸውን ያጉረጠርጣሉ፣ ስሜታዊ ሆነው በራሳቸው ላይ ይስቃሉ። ከዚያም የሌሎችን መልስ ሰጪዎች ሁኔታ 2-3 ጊዜ ያያሉ። ሁሉም ሰዎች የተሳሳተውን መልስ እየሰጡ ሲወጡ ያያሉ። በዚህ ጊዜ ተሳታፊዎች ግራ መጋባታቸው ከፍ ይልና የራሳቸውን መልስ ትክክለኛነት ይጠራጠራሉ። ከዚያም በልባቸው እውነት እንደሆነ ያወቁትን ትተው ሌሎች ሰዎች የሰጡትን መልስ ሰጥተው ይወጣሉ። አስች ይህንን ሙከራ በተለያየ መንገዶች እየደጋገመ ሰርቷል። በዚህ ሂደት ያገኘው ነገር ቢኖር የተሳታፊዎች ቁጥር እየጨመረ በሄደ ቁጥር የመልሶች የመመሳሰል ነገሩም በዚያው ልክ ከፍ እያለ እንደመሄድ ነው። ከተሳታፊው ጋር ወደ መልስ መስጫ ክፍል የገቡ አንድ ሰው ብቻ ከሆነ በተሳታፊው ላይ ምንም ተጽዕኖ አይፈጥርም። ከተሳታፊው ጋር የገቡ ሰዎች 2 ሲሆኑ ደግሞ ተጽዕኖአቸው መጠነኛ ይሆናል። ቁጥራቸው 3፣ 4፣ 6፣ 8 እየሆነ ሲሄድ ተሳታፊዎቹ መልሳቸውን ወደ መቀየር ይወስዳቸዋል። በሙከራ ማብቂያ ላይ እንደታየው 75% የሚሆኑት የጥናቱ ተሳታፊዎች አብረዋቸው የገቡ ሰዎች የሰጧቸውን መልሶች ሰጥተዋል። መልሱ ፍጹም የተሳሳተ መልስ መሆኑ በግልጽ የሚታይ ቢሆንም ምን ማድረግ እንዳለብኝ እርግጠኛ ባልሆንኩበት ሁኔታ ውስጥ ስንሆን ባህሪያችን ቡድን እንዲመራው እንፈልጋለን። አካባቢያችንን ያለማቋረጥ እያጠናን ሌሎች ምን እያደረጉ ነው የሚለውን ማየት እንፈልጋለን። የተሻለ ነገር ለማድረግ ይረዳን ዘንድ ሌሎች የወሰኑትን ውሳኔ የቻልነውን ሁሉ አገላብጠንና አንብበን ለማየት እንፈልጋለን። ብዙ ጊዜ ይህ አዋጭ ስልት ነው። ለዚህ ብዙ ቁጥራዊ ማስረጃዎች አሉ። ይሁን እንጂ መጥፎ ጎኖችም አሉት። በብዛት የቡድን መደበኛ ባህሪ የተፈለገውን የግለሰብ ባህሪ ረግጦ ይወጣ ሊሆን ይችላል። ደካማ ስትራቴጂ ያለው ቡድን ጥሩ ስትራቴጂ ካለው አንድ አባሉ መማር የማይፈቅድበት ጊዜ አለ። ይህ በተለይ በእንስሳት ዘንድ በብዙ ጥናቶች የተረጋገጠ እውነታ ነው። የሰው ልጅም ነገር ተመሳሳይ ነው። ከቡድኑ ህግጋት ጋር ራሳችንን እንድናስማማ የሚጫኑን ብዙ ጫናዎች አሉ። ብዙ ጊዜ ተከራክሮ ከማሸነፍ እውነትን ከማግኘት ወይም ጎበዝ ሆኖ ከመገኘት ይልቅ ተቀባይነትን ማግኘት ይበልጥብናል። አብዛኛውን ጊዜ በራሳችን ትክክል ከመሆን ይልቅ ከመንጋው ጋር መሳሳትን እንመርጣለን። የሰው ልጅ አእምሮ ከሌሎች ጋር እንዴት ተስማምቶ መሄድ እንዳለበት ያውቃል። ይህ ተፈጥሯችን ነው። መተው ግን እንችላለን። የቡድኖችን አስተሳሰብ መተው ወይም ስለሌሎች መጨነቅ መተው ትችላለህ፣ ግን ስራ ይፈልጋል። ባህልን ሰብሮ መውጣት ብዙ ጥረት የሚጠይቅ ነገር ነው። ልማዳችንን የመቀየር ለውጥ ቡድኖችን መታገል ከሆነ ለውጡ ሳቢ አይሆንም። ልማድን መቀየር ማለት የተሰራ ቡድን ውስጥ ተመቻችቶ መታቀፍ ሲሆን ደግሞ ለውጥ በጣም ሳቢ ነገር ይሆናል። በመጨረሻም ሶስተኛ፣ የተጽዕኖ ፈጣሪዎችን ባህሪ መውረስ። በየትኛውም ቦታ ያለ ሰው ስልጣንን፣ ክብርንና ዝናን ይወዳል። መደነቅን፣ ዕውቅና መስጠትን፣ መሞካሸትን እንፈልጋለን። ይህ ምንም ጥቅም የሌለው ነገር ይመስላል። በአጠቃላይ ግን ጥሩ ነገር ነው። በታሪክ ውስጥ ትልቅ ስልጣን፣ ተቀባይነት ያለው ሰው
ብዙ ሀብትና ንብረት የማግኘት እድል እያገኘ ይኖራል። በህይወት ስለመቀጠልም ብዙ አይጨነቅም። የተመራጭነትና ሳቢ ጓደኛ መሆኑንም ማሳየት ይችላል። እኛ ክብር፣ ተቀባይነት፣ አድናቆትና የመሳሰሉትን ነገሮች ወደሚያስገኙልን ባህሪዎች ያዘነበልን ነን። ከሁሉም የተሻለ ሙዚቀኛ፣ ከሁሉም የሚመረጥ ስፖርተኛ ወይም ከሁሉም ሰው የበለጠ ተመራጭ ተዋናይ መሆንን እንፈልጋለን። በእኛ ባይሳካልን እንኳን የውጤታማ ልጅ ወላጆች መሆንን እንመኛለን። ምክንያቱም እነዚህ ነገሮች እኛን ከብዙሃኑ ከመንጋው የተለየ እንድንሆን ያደርጉናል። እናም አንድ ጊዜ በአንድ ቡድን ውስጥ ከታቀፍን በኋላ ሌሎችን በልጠን የምንወጣበትን መንገድ እንፈልጋለን። በከፍተኛ ደረጃ ውጤታማ ከሆኑ ሰዎች ባህሪያት ከምንጨነቅባቸው ምክንያቶች መካከል አንዱና ዋነኛውም ይህ ነው። እኛም ስኬታማ መሆን ስንፈልግ የስኬታማ ሰዎችን ባህሪያት ለመኮረጅ እንውተረተራለን። በዚህ የተነሳ መሆን የማንፈልጋቸውንና በውጤታማነታቸው የምንቀናባቸውን ሰዎች ባህሪያት እንላበሳለን። ከፍ ያለ ክብር ያላቸው ሰዎች በሌሎች ሰዎች መደነቅ፣ መወደስንና መወደድን ያጣጥማሉ። ባህሪ ዕውቅናን፣ ክብርን የሚያስገኝልን ነገር ሲሆን ሳቢ ይሆናል ማለት ነው። በዚህ ሂደት ደረጃችንን ዝቅ የሚያደርጉ ባህሪያትን ለማስወገድም እንጥራለን። እንግዳ ሊመጣብን ሲል ቤታችንን እናጸዳለን፣ ምክንያቱም በእንግዳችን ትዝብት ውስጥ መውደቅ አንፈልግም። ብቻችንን ስንሆን የምናደርጋቸው፣ ከሌሎች ሰዎች ጋር ስንሆን ግን የማናደርጋቸው በርካታ ባህሪያት አሉ። በመሆኑም ሁልጊዜም ሌሎች ሰዎች ስለኔ ምን ያስቡ ይሆን የሚለው ጭንቀት በውስጣችን አለ። ለዚህ ጥያቄ በምንሰጠው መልስ ላይ ተመርኩዘንም ባህሪያችንን እንቃኛለን። ይህንን ሐሳብ በዚህ ማጠቃለያ እንቋጨውና የዛሬ የመጽሐፍ ቅምሻችንን እናብቃ። የምንኖርበት ባህል፣ የትኛውም ልማድ ሳቢ መሆኑን ይወስናል። በባህላችን ውስጥ የሚደነቁና የሚወደሱ ልማዶችን ወደ መላበስ እናድጋለን። ምክንያቱም እነዚህ ልማዶች በዚያ ቡድን ውስጥ ለመታቀፍ የሚያበቁን ናቸው። ስለዚህ ባህላችን ውስጥ የሚደነቁና የሚወደሱ ልማዶችን ወደ መላበሱ እናደላለን ማለት ነው። የሶስት ማህበራዊ ቡድኖች ባህሪያት ልንወርስ እንችላለን። ይህም ቀደም ሲል ያየናቸው የቅርብ ሰዎቻችንን ቤተሰቦችና ጓደኞች ማለት ነው፣ የብዙሃኑን ወይም ቡድኖች ማለት ነው፣ እንዲሁም የተጽዕኖ ፈጣሪ ሰዎችን። አዲስ ባህልን በተገቢው ሁኔታ ለመገንባት ከሚጠቅሙ ስልቶች መካከል አንዱ የመጀመሪያው የምትፈልገው ልማድ መደበኛ ልማድ የሆነበትንና ሁለተኛው ደግሞ ካንተ ጋር የጋራ ነገር ያላቸው አባላት ያሉበትን ቡድን መቀላቀል ነው። ብዙውን ጊዜ የቡድኑ መደበኛ ልማድ የግለሰቦችን ተፈላጊ ልማድ ደምስሶ የመውጣት ባህሪ አለው። እናም ብቻችንን ትክክል ከመሆን ይልቅ ከመንጋው ጋር የምንሳሳትባቸው ቀኖች ይበዛሉ። አንድ ባህሪ ክብርን፣ ተቀባይነትንና ውዳሴን የሚያስገኝልን ከሆነ የበለጠ ሳቢ ባህሪ ይሆንልናል። የዛሬ የመጽሐፍ ቅምሻችንን ይመስል ነበር። ከዛሬው የመጽሐፍ ቅምሻ በእርግጠኝነት እጅግ በጣም ጠቃሚ ሐሳቦችን እንዳገኛችሁ አምናለሁ። የትኛው ሐሳብ ተመቻችሁ? የትኛው ሐሳብ መሰጣችሁ? የትኛው ሐሳብ ከናንተ ህይወት ካላችሁበት ሁኔታ ጋር ይሄዳል? እንደተለመደው ኮሜንት ላይ ጻፉልኝ። እንዲሁም ይህ ጠቃሚ ቪዲዮ ለብዙዎች ወንድም እህቶቻችን ተደራሽ መሆን እንዲችል ቪዲዮውን ላይክ በማድረግ ይህንን ድንቅ ደግሞ የእውቀት ቤተሰብ ሰብስክራይብ በማድረግ እንድትቀላቀሉ መጋብዛችኋለሁ። እንዲና መሰል ህይወት ለዋጭ መጽሐፎች ዘውትር በየቀኑ ወደ እናንተ የምናደርስ ይሆናል። ይህንን መጽሐፍ የልማድ አስደናቂ ኃይል The Atomic Habits ሙሉውን በአማርኛ የምትፈልጉ ብቻ ደግሞ ከታች ባለው የቴሌግራም አድራሻ ሃይ ብትሉን የምንልክላችሁ ይሆናል። በሚቀጥለው ጊዜ በሚቀጥለው መጽሐፍ እንገናኛለን። እስከዛው ቸርን ሰንብት።